ስለዚህ እንደ አማራ ሁን አንድ መሆን ያስፈልጋል። ይህ የራሺያና የዩክሬንን ጦርነት ተጠቅመው ከባድ ዘመቻ ለማድረግ ትላንትና ተሰብስበው ወስኗል። ይህን እንግዲህ የመቀልበስ ግዴታ የኛ ነው። ይህንን እንዴት እንቀለብሳለን ስንል አብዛኛው የድሮን ጥቃት የጅምላ ግድያ እንዳይፈጠር ቤተክርስቲያን ላይ እድር ላይ የትኛውም ቦታ ላይ የሚሰበሰብ ሲቪሉ እንዳይሰበሰብ ማድረግ ነው። በምርቃት ፋኖ በሚያስመርቅበት ሰዓት ንግግር በሚያደርጉበት ሰዓት ዘመቻ በሚሄዱበት ሰዓት በመኪና አለመሄድ በሚያስመርቁበት ሰዓት በጅምላ እንዳሁን ቀደሙ አለማድረግ ነው። አመራሮች አለመገኘት ነው። እንግዲህ ይሄንን ለመቆጣጠርና ለጉዳቱን እንዳይደርስ ለማድረግ እኛንን የምንቆጣጠረው እንጂ ብልጽግና ሊቆጣጠርልን አይችልም። ስለዚህ አሁን ሰሞኑን ኢሊሊ ሆቴል ቁጥር 2 ናዝሬት ላይ ተገኝቶ ሽመልስ አብዲሳ በጣም አማራን በእርግጥ እውነት ነው የተናገረው። እውነት ነው። አማራ ተዋርዷል። የተዋረደው ደግሞ በማን ነው? በእነ እስክንድር ነው፣ በእነ መከተው ነው፣ በእነ ቤጺሞ ነው፣ በእነ ጌታ አስራደ ነው፣ በእነ ተመስገን ጥሩነህ ነው፣ በእነ አረጋ አበበ ነው፣ በእነ ይልቃል ከፋለ ነው፣ በእነ ጌታ አስራደ ነው። ስለዚህ ይህ በጣም ያስነቃል። እውነት ነው የተናገረው። በእርግጥ መከላከያ መቆጣጠር አልቻለም ነበር። ፋኖ ተሸንፈናል ብሏል። አዎ ተሸንፈው ነበር። ነገር ግን ብሩንም ታንኩንም መቆጣጠራችን ታንኩ ባይረዳንም ብሩ ረዳን። ያማራን ሚሊሻና አርማ ብተና ፋኖነን ብለው የወጡትን በትንሽም ብር ገዝተን እርስ በርሱ እያጨፋጨፈፍ ነው። ከዛም የሚሞተው አማራ ነው። እኛ አይመለከተንም። ኮሬላ ወባ አማራ ክልል ተዛምቷል። የሚሞተው ቀላል አይደለም። በራብ የሚሞተው ቀላል አይደለም። እኛ ባላየ እያለፍነ ነው። እኛ የኦሮሞን አርሶ አደር እንዲያርስ በማድረግና ማዳበሪያ በማቅረብ ነን። አማራ ላይ ማዳበሪያ ከልክለናል። ለመጭከተከሉን እንዳይሉ ውድ አድርገናል። በውድ ብር መግዛት በማይችሉበት ደረጃ እንዲቀርብ አድርገናል። ስለዚህ እኛ ተባብረን በሚቀጥለው አመት በራብ በበሽታ የሚሞተው አማራ እያቀድነ ነው የሚል ንግግር ነው ያደረገው። ይህ እውነት ነው፣ እያደረጉት ነው። በትንሽ ብር በ5000 በ3000 በ10000 ድረስ ለአመራሮች እስከ 10000 እየከፈሉ በአድማ ብተናና በልዩ ኃይል በአድማ ብተናና በሚሊሻ እርስ በርስ አማራን እያጋደሉት ነው። በእነ መከተው መሪነት ፋኖን ከፋኖ እያጋደሉት ነው። ስለዚህ ይሄ እውነት ነው። ያስንቃልም። ይሄ ውርደት ነው። ይሄ ከውርደትም በላይ ነው። ስለዚህ ይህን እንዴት ይደረጋል ሲባል አንደኛ ፋኖ እርምጃ መውሰድ አለበት። እንደዚህ ከሚያደርጉ ላይ ከሚያዙት ላይ አስተማሪ እርምጃ ለመውሰዱ ነው ፋኖ ይህን እያደረገ ያለው። ፋኖ እንደዚህ ክደው ከሚገኙት ላይ አማራን ከሚሰልሉት ላይ አማራ ላይ ጥቃት ከሚያደርሱት ላይ እርምጃ መውሰድ ባለመቻሉ ይህ ሁሉ አድማ ብተና በትንሽ ብር የሚገዛ ሚሊሻና አድማ ብተና እንዲፈለፈል ተደርጓል። ፋኖ ውስጥ እየሰለሉ መረጃ ለመስጠት ምንም በቃ ትግሉ በዚህ ሁኔታ ከቀጠለ ምንም አንፈጥርም በሚል ተስፋ በመቁረጥ ዝም ብለን ከምንለፋ ብለው በብር የሚሸጥ በጣም እየበዛ ነው። በትናንሽ ብር መረጃ ወጥቶ የሚሰጥ ፋኖ በጣም እየበዛ ነው። ይህ ደግሞ ከፋኖ እርምጃ ነው። ይህ እርምጃ እንዴት ነው ሊገለኝ የመጣውን ካልገደልሁት ይዤ መቀልበው ከሆነ የሚል አስተሳሰብ ፋኖ ላይ የመጣ የመከፋፈል ስሜት እያመጣ ነው። ስለዚህ ይህ ነገር መስተካከል አለበት። ይህ እስከመቼ ነው የሚቀጥለው ነው? ይህ መቀጠል የለበትም። ይህ ገዳይ ነው። ይህ ከፋፋይ ነው። ይህ ማያስቀጥል ማያስኬድ አካሄድ ነው። የአማራን ትግል ወደ ኋላ የሚጎትት ነው። ስለዚህ ሽመልስ አብዲሳ በዛ ደረጃ የናቀን ምክንያት ስለ ውርደታችን ያወራው ምክንያት እርስ በርሱ እያጋደለው ነው ያለበት ምክንያት ይህ ነው፣ ሌላ አይደለም። ይህ የአማራ አድማ ብተናን ሚሊሻን ሆዳም ማለት አንችልም። እኛ ሆዳሞች ፋኖ ውስጥ ሆነው ሊገል የመጣውን ከመከላከያ በላይ የሚቀልቡት ናቸው። ስለዚህ እነዚህ አማራን ትግል ወደ ኋላ እየጎተቱት ያለ የአማራን ፋኖ ውስጥ ያለውን ፋኖ ወደ ተስፋ እያስቆረጡ ተገዥ እንዲሆን ያደረጉት ያሉ ይህ ነው።
ይሄ ግልጹን መነገርና መስተካከል አለበት። ለውጥ ለማምጣት መነገር አለበት። ችግሩ መነገር አለበት። ስለዚህ በጣም አንዳንዴ ምን ይላሉ ለማሳመን ሲሞክሩ እንደዚህ ባንልኮ እንዴት ምን ማርከው ሰራዊት ይመጣል ይላሉ። ቀላሉ አይማረኩንም። ይሄ አባባል ነው። በግፍ ይመጣል ይማረካል በግድ እንዲሁም በቀጥተኛ እርምጃ ሊሚት ማውጣት እኮ ነው። ኃይሉን ሳይጨርስ እጁን የሰጠንና ኃይሉን ከጨረሰ በኋላ ምን ማርከውን በአንድ እንደ ተማራኪ አንቆጥርም ብሎ ለይቶ ስፔሲፊክ የሆነ ነገር የማስቀመጥ እኮ በጣም የሞራልንም ይገላል፣ የጠላትን ሞራል ይገላል፣ የሚማረከውንም ያበዛል እንጂ በዚህ ሁኔታ ከቀጠለ በጣም ችግር ፈጣሪ ነው፣ ችግር ይፈጥራል። ስለዚህ የአርማ ሚሊሻም ሆነ አርማ ብተናም ሆነ ሆዳም ከማለታችን በፊት መጀመሪያ ማርከን ሊገለን የመጣን ያውም የሌላ ብሔር ሊገለን የመጣን ነገ ከጎናችን ብናሰልፈው እንኳን ሊክደን የሚችለውን እንደዛ እየቀለብና ሌላውን ሆዳም ማለት ትንሽ አንዳንዴ ለሌላው ውስጥ ላለው የፋኖ አባላት ተስፋ አስቆራጭ ሆኖ ስለሚገኝ ይሄ በጣም በጥንቃቄ መታየትና መስተካከል አለበት። ስለዚህ እነ እስክንድር እነ መከተው እነ ጌታ አስራዳ እነ ተመስገን ጥሩነህ እና አረጋ ከበደ አብረው ነው የሚሰሩት። አብረው እየተነጋገሩ ነው የሚሰሩት፣ እየተናበቡ ነው የሚሰሩት። መከላከያ ውስጥ ያሉ አባላት አተናበው ነው የሚሰሩት። ሚሊሻው አርማ ብተናው ተናበው እየተነጋገሩ ነው የሚሰሩት። ስለዚህ ይህን እየተነጋገረ ተስማምቶ የሚሰራ ኃይል መትበትነው እርምጃን በማስተካከል ነው። ምታቀርባለው አለ በምታቀርበው ጥቅማ ጥቅምና እርምጃን በማስተካከል ነው። ምታቀርበው ጥቅማ ጥቅም ምንድነው? ለሰራዊቱ ኃይሉን ሳይጨርስ እጁን የሰጠንን በአግባቡ እንይዛለን። ወደ ቤተሰቡ የትራንስፖርት ሰጠን እንልካለን። ምንም ችግር አይደርስበትም። አቅሙን ጨርሶ የማረክነውን ግን አለቆም የምንቀልበውም ለሱም ይሆን ምግብ የለንም ማለት እኮ ትልቅ አስተዋጽኦ አለው። ስለዚህ ነገር በጣም መታየት አለበት። በስነ ስርዓት ሊገመገም ይገባል። ይህንን ለመገምገም ያልቻለ አመራር ትንሽ ጥያቄ ውስጥ ማድረግ ያስፈልጋል። ምክንያቱም ብልጽግና በጣም ብዙ ሰርቷል አመራር ላይ ለማስቀመጥ። ስለዚህ አመራር ላይ ያስቀመጣቸው ይኖራሉ አሉም። አሁን የፋኖ ዘመቻ በዚህ ሁኔታ ችግር አለ እንጂ ችግሩን ይዞ ለመቅረፍ ቢራመድ በጣም በአመራርነት የተቀመጡ ተገዦች ይኖራሉ። ስለዚህ እነዚህ ናቸው እንግዲህ እነዚህ ሊሆኑ ይችላሉ። ይሄን እርምጃ ቸልተኛ ሆነው ውስጥ ያለውን ፋኖ ሊገለኝ የመጣውን ካልገደልኩት የሚል አስተሳሰብ እንዲኖረውና ተስፋ ቆርጦ በትንሽ ገንዘብ እንዲገዛ የማድረግ ሴራ ሊሆን ይችላል እንግዲህና ይሄ ታይቶ ተገምግሞ መስተካከል አለበት።